ውጤት ባዩሽ ያሰረገችው ዶክተር በማስፈራራት ዶክተር ደግሞ የሀናንና የእርግብን ውጤት ቦታው ቀያይሮታል። በአሁኑ ሰዓት እርግብ የወይዘሪት ሜላት ልጅ ሆና ተገኝታለች። ሀና ልቧ ተሰብሯል። ይሄ ነገር እንዴት ሆነ? ሰላም ውድና የተከበራችሁ ቤተሰቦቼ ሰላማችሁ ይብዛልኝ። እንዴት ናችሁ? ኖላዊ ድራማ ክፍል 50 ተለቋል። ከብታችሁ ይዩት። ዛሬ ሀና በጣም ልቧ ተሰብሯል እና የሀና ውጤት ባዩሽ አሰርቃለች። ዶክተሩን በማስፈራራት የዶክተሩን ፍቅረኛ እንገለብሃለን እያሉ ዶክተሩም እንግዲህ ምርጫ አጥቶ የሀናን ውጤት የእርግብን ውጤት አደረገው ማለት ነው። ሀና ግን ለጊዜው እንኳን ብሰማትም ያው ስብራቱ እንዳለ ሆኖ ቢሆንም ግን ሀና ጠንካራ ልጅ ስለሆነች ያን ኃይል አልተሰማትም። እንደገና ሰላምም ብድግ ብላ ልክ እርግብ ገብታ በጣም ተደስቻለሁ ዛሬ እኔ እህትሽ ሆኜ ተገኝቻለሁ ብላ ሮጣ ሰላምን ማቀፍ ብትፈልግም ሰላም ግን ለሷ ቦታ አልሰጠቻትም። ምክንያቱም ድሮም ጸሎት ታደርግ ነበረ። ፈጣሪ ሆይ ልጅ እህትን አታርገው እያለ ትጸልይ ነበረ እና እህት ሆና ተገኝታለች። ሰላም ወደ ሮጣ ወደ ሀና ሂዳ ሀና ነው ያበረታታች። ሀና አጠገብ ጎባ አይዞሽ ሀና መቼም ቢሆን ውጤቱ እንደጠበቅ ነው ባናገኝ እንኳን እኔ መቼም ቢሆን እህትሽ ነኝ። ከዚህ በፊት እኔና ምናሴ ቃል እንደገባንልሽ አሁንም እኛ ካንቺ ጎን ነኝ። ስለዚህ ምንም ነገር አይስማሽ። ስለዚህ ስለ አባትሽ ብቻ አስቢ ብላ ሰላም አበረታታቻት ማለት ነው። እኔ በጣም ነው ደስ አለኝ። ሌላም ደግሞ የሰላም አያትም በጣም እና የሰላም አያትም አለውልሽ ነው ያለቻት። በጣም ነው ደስ አለኝ። በአሁኑ ሰዓት ሀና ማንም የሌላት ጊዜ ማለት ያው አባት አላት። መቼም ቢሆን እሷ ቤተሰብ ለመፈለግ አይደለም እዛ ቤትም የገባችው። ግን ደግሞ ወይዘሪት ሜላት እንደዛ ነው ያሰበችው። አሁን ለብር ነው የመጣችው። አሁን እንዴት ከቆይታ በኋላ እንዴት እኔ እና ለሰላም አያትም ሀና የመለሰችለት በጣም የሚያስገርም መልስ ነበረ። እሱ ምንድነው ያው እኔም ልጃችን እንድትሆኚ ጠብቄ ነበረ። ቢሆንም ግን ውጤቱ እንደጠበቅ ነው ስላልሆነም እባክሽን አትዘኝ። በቃ አንቺ ወደ አባትሽን ብቻ ሀሳብሽ አድርጊ ብላ ምክር ስትሰጠው እሷ ግን ሀና ግን የመለሰችለት ቢሆንም ግን ተሰምቶታል። የሀና ሁነት የሀና ማንነት መሰረቅ ለሷ ከባድ ነበረ እና መጨረሻ ላይ ያለቻት ለሰላም አያት እኔ ቤተሰብ ፈለጋ አይደለም ዋና ነገሩ እንደዚህ እንትን ያልኩት በጉጉት የጠበቅኩት የኔ እውነት እንዴት ተሰርቆ ይቀራል? እውነቱ የኔ ማንነት እንዴት ተሰርቆ ይቀራል? እውነቱ ትክክለኛ እውነት ይውጣ ብዬ ነበረ። ግን ደግሞ እሱም አልሆነም። ቢሆንም እኔ ግን እንደ አባትም እንደ እናትም እንደ እህትም እንደ ወንድምም የሚሆንልኝ ጀግና አባት አለኝ እና ምንም አይሰማኝም ብላ መለሰችለት። ቢሆንም ግን በተደጋጋሚ የወይዘሪት ሜላት እናት በተደጋጋሚ ስለ ሀና ታስብ ነበረ። እንደገና ሀናና ሀሴት የድሮ ሀሴትና የአሁኑ ሀሴት በቃ የእሷ ስራዋ ሁሉ ነገሯ ስለሚቀራረብ በቃ እቺ ናት ብላ ነበር ያሰበችው። እርግብ ደግሞ ምኗም ሀሴት አትመስልም፣ እቺ ልጅ ምኗም አይጥምም፣ ምኗም በቃ ደስ አላለኝም ብላ ነበረ። ያው እርግብን በጣም ስለተደሰተች እኔ ሀሴት ብላ ከወይዘሪት ሜላት ጋራ እማዬ ያለች ብዙ ነገር ብታስመስልም ግን እስካሁን የሀና የሰላም አያት ቅሬታ አላቸው ማለት ነው። ቅሬታ አላቸው። ምንም በቃ የሆነ የተፈጠረ ነገር አለ። የዚች ልጅ ነገር እኔ በጣም አሳስቦኛል። እንዴት እንደዚህ ሊሆን ቻለ? ብቻ የሆነ ትክክል ያልሆነ ነገር አለ እያለች ነበረ። ዶክተሩም ደግሞ በጣም ስለተጨነቀ ያው ባዩሽ ሰው አስገዝታ በሽጉጥ አስፈራርቶ ነው እኔ አሁን አንተንም ከፈለክ እገላለሁ እንደገና ደግሞ የምትወደው ፍቅረኛ አለክ እና እሷን አታገኝም ብሎ ስላስፈራሩት ምርጫ ስላጣ ብቻ በቃ
ይሄ ነገር እኮ ከባድ ነው፣ ቀላል ነገር አይደለም። ስለዚህ ሀና ቤተሰቦቿን እኮ እስከ መጨረሻ አታገኝም ማለት ነው። ይሄ ውጤቱ ተቀያየረ ማለት በጣም ለሀና በጣም በቃ እስከ መጨረሻ ቤተሰቦቿን አታገኝም ብሎ ስመልስለት እኔ ያልኩ ብቻ አድርግ ብሎ አንዱ መጥቶ አስፈራራው ማለት ነው። ያ ሰው ደግሞ ባዩሽ ነው አስገዝታ እዛ ያስቀመጠችው። ሆነም ቀረ ግን እውነቱ መውጣት አይቀርም። ሀና ግን ለጊዜ ተሰምቶታል። አባቷን ብቻ ፈጣሪ ማርለትና እንደዛ ነው። እንደገና ደግሞ የአሴር ጓደኛ ያው ከዚህ በፊት ባዩሽ በብር ገዝታ ነው በብር ስለገዛችው ልጁን በ50 ብር ተከፈለለት። እሱ ደግሞ ሀና ቤት ገብቶ ማንም የሌለበት ቦታ የሀና ፎቶና መስቀል ሰርቆት ነው። ያው እርግብ እዛ ቤት የገባችው ያኛ እዛ ነው ቲቪ ላይ ስትቀርብ ወይዘሪት ሜላትም ሀሴት ናት የሀሴት ፎቶ ነው ያዘችው ብላ አመነችው። ወደ ቤቷ አስገባችው። ከዛ በኋላ ሁሉም ነገር መዘዝ መጣ ማለት ነው። እሱ አሁን አሴር ሁሉም ነገር ስለ ሀና አውጥቶ ሲናገር በቃ ደነገጠ። ሮጦ ሄደና የአሴር ጓደኛም ይሄ ፎቶና መስቀል ለትልቅ ትርጉም የሚውል አልመሰለው። ለዛ ነው ያ ፎቶንና ያ መስቀል አሳልፎ የሰጠው። አሁን ግን ያ ፎቶና ያ መስቀል በጣም ከባድ ነገር እንደሆነ ሲያቅ በጣም ነው ያዘነው። ለምንድን ነው ያልነገርከኝ? እንዴት ለትልቅ ነገር እንደፈለጋችሁ ለምንድን ነው ያልነገርከኝ? ብሎ ልጁን አነቀው ማለት ነው። ይሄ ከባዩሽ ጋር አስተዋውቀኝ፣ ማናት እንደዚህ ያደረገ እንደዚህ እንዲያደርግ ያደረገችኝ ማናት ብሎ በጣም ተናደውልና እውነቱ አሁን ይሄ ልጅ ያወጣል ብዬ አስቤያለሁ። ባዩሽ አሁን ትጋለጣለች። ይሄ የሰው ህይወት ላይ መጫወት ቀላል አይደለም። በጣም ያሳዝናል። እኔ ግን ሀና በጣም ታሳዝናለች። እና በአሁኑ ሰዓት ግን ለብር ብላ እርግብ በጣም እንትን ብላለች፣ ተደስታለች። በቃ መቼ ዘርፌ ሊሄድ መቼ ይሳካልኛል ብላ እስካሁን ራሱ 70 ሺህ በልታለች። ባዩሽ ደግሞ ባለፈውን ቤት መታ እንደ ጥሩ ሰው ሆና ነው የሄደችው። ለሀና ደግሞ ያው እንትን አባትሽ እስከምድንልሽ እዚህ ቤት እንደምንሽ ሆነሽ ስሪ፣ ከዛ በኋላ ደግሞ እንደፈለግ ትሆናለሽ ብላ ነው የመከረቻት። ያልሆነ ምክር ማለት ነው፣ የማይመስል ነገር ነው ያደረገችው። እና በጣም አስመሳይ ናት ባዩሽ፣ መቼም ትጋለጣለች። ግን ወይዘሪት ሜላት ዛሬ ሀና ሌባና ጨበርባሪ ያለችው አንድ ቀን እንደምታለቅስ ፎቶዋን ይዛ እንደምታለቅስ ነው የገባኝ። እና እንደዛ ነው ቤተሰቦቼ። ያሳዝናል። የሀና ውጤት መሰረቁ እኔ በጣም ነው ያዘነ የተሰማኝ። ምክንያቱም ሀና ንጹህ ልጅና በጣም የዋናት። ውዶቼ ዳና ሆኖ አመሰግናለሁ።